ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ፍጹም የሆኑ ሰዎች የሉም። ፍጹም የሆነ ስራ የለም። ፍጹም የሆነ አለቃ የለም። ፍጹም የሆነ የትዳር ጓደኛ የለም። እግዚአብሔር ላሉብን ጉድለቶች ይቅር የማለት ችሎታን ሰጥቶናል። ነገር ግን ይቅር ለማለት ፈቃደኛ ካልሆናችሁ ምን እንደምትሆኑ ታውቃላችሁ? ብቸኛና የተሰቃያችሁ ትሆናላችሁ። እሺ፣ በየዕለት ኑሮ መደሰት ላይ ስለተገኛችሁ አመሰግናለሁ እና አሁን የማስተምረውን ነገር ይዛችሁት የምትቆዩ ከሆነ በሕይወታችሁ እንድትደሰቱ የማያደርጋችሁ ነገር ነው። እሱም ይቅር ባይ አለመሆን ነው። እኔ እያወራው ያለሁት ስላለው ኃይል ነው። ማለቴ እናንተን የጎዷችሁን ሰዎች ይቅር የማለት ፍላጎት እና በጣም የሚደንቅ ኃይሉን ነው። ትላንትና በፕሮግራሙ ላይ መራራነትንና በሌሎች ሰዎች ላይ ቂምን የምንይዝ ከሆነ ተሸክመናቸው የምንሄደውን ሸክሞች የሚወክሉ ድንቾችን አሳይተናቸዋል። ስለዚህ በመልእክቱ ላይ ሰዎችን ለምን ይቅር ማለት እንዳለብን የሚያስተምረው ክፍል ላይ ደርሰን ነበር። እግዚአብሔር እንድናደርገው መጠየቁ ተገቢ አይደለም አይደል? እኛን ይቅር እንዲለን እንጠይቀዋለን። ያ ፍትሐዊ ነው። ኢየሱስ ክርስቶስ እኔና እናንተ ለፈጸምነው ኃጢአት የሚገባን ቅጣት ተቀብሎ ዋጋ መክፈሉ ትክክል ነው? አይ ፍትሐዊ አይደለም። ነገር ግን እግዚአብሔር የፈለገው ነገር ነው። ስለዚህ ትክክል ነው። ስለዚያ ለምን ይቅር ማለት አለብን? አንደኛ እግዚአብሔር ስላለ ነው። እግዚአብሔር ካለ አድርጉት በሚለው አስተሳሰብ የምንኖር ከሆነ ለምን የሚለውን ነገር ሁልጊዜ ማወቅ የለብንም። ሁልጊዜ ልንረዳው አይገባም። እሱን ለመታዘዝ ፈቃደኛ መሆን አለብን። እና ታውቃላችሁ፣ ልጆች ካላችሁ ከልጆቻችሁ ጋር ይሄን አድርጋችኋል? ሁልጊዜ ለምን 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 ሲሉ ሰልችቷችሁ እናንተ ምክንያቱም እኔ ስላልኩኝ ትላላችሁ። እኔ ስላልኩት እመኑኝና አድርጉት። ስለዚህ እግዚአብሔር ከእኛ ጋር ተመሳሳይ ነው። ሁልጊዜ ራሱን ግልጽ ማድረግ የለበትም። እሱ እግዚአብሔር ስለሆነ እንድናምነው ይፈልጋል እና እሱ ጥበበኛ ነው እና እሱ ሁሉን የሚወድ ነው እና እግዚአብሔር እንድናደርገው የሚጠይቀን ነገሮች ለእኛ ጥቅም ነው። ይቅር ማለት ያለባችሁ ሁለተኛው ምክንያት ይቅር የማትሉ ከሆነ እምነታችሁ አይሰራም። በማርቆስ ወንጌል 11 ላይ ለመጸለይ በምትቆሙበት ወቅት በሌሎች ሰዎች ላይ የሆነ ነገር ካለባችሁ ተዉት፣ ጣሉት፣ ይቅር በሉ። ስለዚህ በሰማይ ያለው አባታችሁ ኃጢአታችሁን ይቅር ይላቸዋል። የገላትያን ሰዎች 5:6 በጣም ምርጥ ጥቅስ ነው። እንደዚህ ይላል፣ በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጽ እምነት ብቻ ነው። ስለዚህ እምነት የሚሰራው በፍቅር ብቻ ነው። ወደ እግዚአብሔር በልቤ ጥላቻና መራራነትና በጣም ብዙ መጥፎ ነገሮችን ይዤ ሄጄ እምነቴ ምንም አይነት ኃይል እንዲኖረው መጠበቅ የለብኝም። ወደ እሱ ፍቅርን ይዤ ከሄድኩኝና ነገሮችን እንዲያደርግልኝ ብጠይቀው ይሰማኝና ጸሎቴን ይመልስልኛል። ፍቅር እምነት በንዴት በቂም ይቅር ባለማለት ወይም በመራራነት ኃይል አያገኝም። አሁን አንዳንድ ሰዎች ከሌሎች ሰዎች በተለየ ይቅር ማለት ይከብዳቸዋል። በሕይወቴ አንድ ጊዜ እኔም በጣም ይከብደኝ ነበር። ነገር ግን አሁን ለእኔ በጣም ቀላል ነገር ነው፣ ምክንያቱም በደንብ ይገባኛል። ሰዎችን ይቅር ስል ለራሴ ጥቅም እንደሆነ አውቀዋለሁ። ሁልጊዜ ያንን ተሸክሞ መሄድ ማን ይፈልጋል? ሰዎችን መጥላት በጣም ከባድ ስራ ነው። ኃይሌን በዛ ላይ መዋል አልፈልግም። በሕይወቴ መደሰት እፈልጋለሁ እና እናንተም ትፈልጋላችሁ። ከዚህም በላይ ሰይጣን በሕይወቴ ውስጥ እንዲሰራ በሩ መክፈት አልፈልግም። ጳውሎስ ለቆሮንቶስ ጽፎላቸው እንደዚህ ብሏል፣ ሰይጣን የመግቢያ ቀዳዳ እንዳያገኝ ይቅር በሉ። የእርሱን እቅድ አናስተውምና ሰይጣን በሕይወታችሁ ውስጥ የመግቢያ ቀዳዳ እንዳያገኝ ይቅር በሉ። በቅርቡ የሆነ ሰው ከጎዳችሁና እነሱን ይቅር እንድትሉ እግዚአብሔር እየረዳችሁ ከሆነ ነገር ግን እናንተ እስካሁን ይዛችሁት ከሆነ
በጣም መጠንቀቅ አለባችሁ፣ ምክንያቱም ጠላታችሁ በሕይወታችሁ ገብቶ እንዲሰራ በሩን እየከፈታችሁ ሊሆን ይችላል እና ያንን እናንተ አትፈልጉም። እመኑኝ፣ እኛ የምንፈልገው እግዚአብሔር የሚሰጠንን ብቻ ነው። ኤፌሶን 4 ቁጥር 26ና 27 እንደዚህ ይላል፣ ተቆጡ፣ ነገር ግን ኃጢአት አትስሩ። አሁን ይህንን ወደዋለሁ፣ እንዴት ተናድጄ ኃጢአት አልሰራም። ቁልፉ ይሄ ነው። ስለተናደዳችሁ ብቻ መቆጣጠር አትችሉም ማለት አይደለም። እና ለእግዚአብሔር እንደዚህ እንኳን ማለት ትችላላችሁ፣ እግዚአብሔር ሆይ በጣም ተናድጃለሁ፣ ነገር ግን እሱን ለመተው መርጫለሁ። አሁን ይህ ማለት ስሜታችሁ ወዲያው ይለወጣል ማለት አይደለም። ለተወሰነ ጊዜ ላይቀየር ይችላል። እግዚአብሔር እንድታደርጉ የነገራችሁን ነገር ለማድረግ ከመረጣችሁ ስሜታችሁ ከምርጫችሁ ጋር ተመሳሳይ ይሆናል። ምናልባት ስሜታችሁ ምን እንደሆነ መወሰን አትችሉም ይሆናል፣ ነገር ግን የምታደርጉትን ነገር መምረጥ ትችላላችሁ። የሆነ ሰውን ይቅር ለማለት እና ለመተው መምረጥ እንችላለን። ተናዳችሁ ቢሆን እንኳን ኃጢአት አለመስራት ትችላላችሁ። በቁጣችሁ ላይ ፀሐይ ግባ። ሁልጊዜ እያሾፍክ እንደዚህ ማለት እወዳለሁ። በጋብቻችን መጀመሪያ አካባቢ በጣም ኃይለኛ ንዴት ነበረብኝና በዛን ጊዜ መናደድ የምፈልገው ማታ ሳይሆን ጠዋት ላይ ነው፣ ምክንያቱም ንዴቴን ለመተው በጣም ብዙ ጊዜ ይሰጠኛል። በቁጣችሁ ላይ ፀሐይ አይግባ። ልትተኙ ስትሉ የያዛችሁትን ነገር ይዛችሁ ትነሳላችሁ። ምንም ነገር ቢሆን ተናዳችሁ ከተኛችሁ ይዛችሁ ትነሳላችሁ። ምናልባት በኩለ ሌሊት ላይ ብዙ ጊዜ እንድትነሱ ያደርጋችኋል እና ንዴታችሁ ማብሯችሁ ይሆናል። ለዲያብሎስም ስፍራ አትስጡት። ሰይጣን በራሱ የሚበቃው ኃይል አለው። እኛ ተጨማሪ ኃይል መስጠት የለብንም። ይቅር ባለመሆን በመንፈሳችሁ ላይ ትልቅ ሸክም ይሆናል እና ደካማ እንድትሆኑ ያደርጋቸዋል። በሕይወታችሁ ሁሉም ነገር መራራና ከባድ እንዲሆን ያደርገዋል። በጣም ትልቅዬ ሸክም ይሆናል። ምሳሌ 16:32 ስሜቱን የሚገዛም ከተማን በጉልበቱ ከሚይዝ ይበልጣል። ዋው! ይህን በጣም ወደዋለሁ። በጣም በፍጥነት የሚናደዱ ሰዎች የመንፈሳዊ ጥንካሬ የላቸው እና እኛ ከአካላዊ ጥንካሬ በላይ የመንፈሳዊ ጥንካሬ ያስፈልገናል እና ጥንካሬ እንደሚያስፈልገን እናውቃለን። የመንፈሳዊ ጥንካሬ ከሱ በላይ እንፈልጋለን። ወደ እግዚአብሔር ለመጸለይ ስንሄድ የመንፈሳዊ ኃይል ያስፈልገናል። ምሳሌ 14:30 እንደዚህ ይላል፣ ሰላም ያለው ልብና ጭንቅላት ለሰው ሕይወት ይሰጣል። ቅናት፣ ምቀኝነት እና ቁጣ ይህም ንዴት ነው፣ ግን አጥንትን ያነቅሳል። ሰማችሁኝ? ማለቴ እኛ እነዚህን ነገሮች ከተመለከትን ይህንን ነገር ማን ይፈልጋል? እኔ ያንን አልፈልግም። እግዚአብሔር የመምረጥ ኃይል ስለሰጠን በጣም ደስ ይለኛል። ከፈለግኩኝ ተናድጄ መቆየት እችላለሁ። ሕይወቴን በሙሉ የሆነን ሰው መጥላት እችላለሁ። ነገር ግን ካልፈለግኩኝ አለመጥላትም እችላለሁ። ምንጊዜም ትክክለኛውን ነገር ለማድረግ ስንመርጥ እግዚአብሔር ሁልጊዜ እንድናደርገው ይረዳናል። ደስተኛ ልብ ጥሩ መድኃኒት ነው። ነገር ግን በውስጣችን ይቅር ባለማለት ከተሞላን ደስተኛ አንሆንም። እኔ እንደማስበው ከሆነ ውስጣችሁ በሙሉ መራራነት ከተሞላ እንድታመሙ እንኳን ያደርጋቸዋል። እኔ እንደዚህ ይሆናል ብዬ አምናለሁ። እኔ እንደማስበው ከሆነ ይቅር ባለመሆን እንድትበሳጩና እንድትወጠሩም ያደርጋቸዋል። ይህ እንድትታመሙ ያደርጋቸዋል። ይቅር ለማለት ሌላው ምክንያት ይሄ ነው። የእግዚአብሔርን ቅዱስ መንፈስ ያሳዝናል። መንፈስ ቅዱስ በውስጣችሁ ይኖራል። እንደ አማኞች እሱ በጣም ድንቅና አስገራሚ ነው። እሱ አጽናኛችን ነው፣ ረዳታችን፣ አስተማሪያችንና መሪያችን ነው። በአስገራሚና በድንቅ መልኩ ይረዳናል እና እሱን ማሳዘን የለብንም፣ እሱን ማስከፋትም የለብንም። ኤፌሶን 4:30 እና 31 ላይ እንደዚህ ይላል፣ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። መራራነትን ሁሉ፣ ቁጣና ንዴትን፣ ጭቅጭቅና ስድብን ከማንኛውም ክፋት ጋር ከእናንተ ዘንድ አስወግዱ። ይቅር ባይ ያለመሆን አምልኮቻችንን እንደሚያበላሸው ታውቃላችሁ። የመጽሐፍ ቅዱስ ጥቅስ አለ። በማቴዎስ ወንጌል 5:23 እና 24 ላይ እንደዚህ ይላል፣ ስለዚህ መባህን በመሰዊያ ላይ እና ይኸውና ስለዚህ መባህን በመሰዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህን የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያው መሰዊያ ፊት ተወው። በመጀመሪያ ሄደ ከወንድም ጋር ተስማማ፣ ከዚያም ተመልሰ መባህን ለእግዚአብሔር አቅርብ።
አሁን ይህ ወደ ሌላ ደረጃ መውሰድ ነው። አሁን ይሄ እያለ ያለው የሆነ ሰው ላይ የሆነ ነገር ካለባችሁ ሄዳችሁ ትክክል አድርጉ። እሱ እያለ ያለው የሆነ ነገር እንዳለባችሁ ካስታወሳችሁ ሄዳችሁ ትክክል ነገር አድርጉ እያለ ነው። ስለዚህ አሁን ይህም ማለት የእነሱ ጥፋት እንኳን ቢሆን ራሳችንን ዝቅ አድርገን ወደ እነሱ ጋር ሄደን ሰላም ማውረድ እፈልጋለሁ ማለት አለባችሁ። እኔ ሁልጊዜ እንደዚህ ማለት እወዳለሁ። በመጀመሪያ ሰላም ማውረድ የሚፈልግ ሰው በመንፈሳዊ ሕይወቱ የበሰለ ሰው ነው። ከሆነ ሰው ጋር ግንኙነት ካላችሁና እነሱ መቼም ይቅር የማይሉ ከሆነ እና ሁልጊዜ እናንተ ብቻ ይቅር ብላችሁ ሰላም የምታወርዱ ከሆነ እናንተ ለማድረግ ፈቃደኛው ናችሁ፣ እነሱ ፈቃደኛ ካልሆኑ እናንተ በመንፈሳዊ ሕይወታችሁ ከእነሱ የበለጠ የበሰላችሁ ሰዎች ናችሁ። እግዚአብሔር ይቅር ይለናል እና በቶሎ ይቅር ማለትን መማር አለብን። መጽሐፍ ቅዱስ የዘራነውን ነገር እናጭዳለን ይላል። ስለዚህ ሌሎች ሰዎች ላይ የምናደርገውን ነገር እኛም ላይ ይደረግብናል። የማቴዎስ ወንጌል 7 ከቁጥር 1 እስከ 5 እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበት አይነት ይፈረድባቸዋል፣ በምትሰፍሩበትን መስፈሪያ ይሰፈርላቸዋል። አሁን እንቀጥል። በዓይንህ ውስጥ ያለውን ግንድ ሳትመለከት እንዴት ትንሽዬ ነው! በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? ስለዚህ ምሳሌ መጠቀም አለብን። ከዓይኔ ውስጥ ይሄ እየወጣ ከሆነ እና ይሄንን ከእናንተ ዓይን ውስጥ ለማውጣት እየሞከርኩ ከሆነ ምን አይነት ሞኝነት ነው? እና በእርግጥም እንደዛ ነው። ለራሳችን መሐሪ የምንሆነው ነገር በጣም አስደናቂ ነው እና ለራሳችን በጣም ብዙ ሰበብ እንፈጥራለን። ነገር ግን ሌሎች ሰዎች ላይ ምን ያህል ምሕረት የለሽ እንሆናለን። በዓይንህ ውስጥ ግንድ እያለ ወንድምህን ዓይንህ ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ! አስቀድምህ በዓይንህ ውስጥ ያለውን ግንድ አውጣ፣ ከዚያም በወንድምህ ዓይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። እና ይህ ራሱን የቻለ ትምህርት ነው። ይሄን የሚያክል ትልቅዬ ነገር ዓይኔ ላይ ቢኖርብኝ ዓይናችሁ ውስጥ ያለውን ትንሽዬ ነገር ለማውጣት እንዴት በጥራት አያለው። ስለዚህ በሁሉም ነገር በማቴዎስ ወንጌል 7:12 ሌሎች እንዲያደርጉላቸው የምትፈልጉትን ነገር እናንተም አድርጉላቸው። አሁን እናንተ ስትጎዷቸው ሰዎች ይቅር እንዲሏችሁ ትፈልጋላችሁ? በእርግጠኝነት እንፈልጋለን። አንዳንድ ጊዜ ሰዎችን ሳላውቅ እጎዳለሁ። እንደዛ ማድረግ አልፈለግኩም። ነገር ግን በጣም የሚያስጠላ መጥፎ ቀን ካሳለፍኩኝና ቀኑን ሙሉ ክፉ ሆኜ የሆነን ሰው እያወቅኩኝ ብጎዳቸው እንኳን ንዴቴ በበረደልኝ ጊዜ ወደ እነሱ ጋር ሄጄ ይቅርታ መጠየቅ እፈልጋለሁ። ይቅር ለማለት ፈቃደኛ ካልሆንን ጥሩ ግንኙነት መቼም አይኖርንም። ፍጹም የሆኑ ሰዎች የሉም። ፍጹም የሆነ ስራ የለም። ፍጹም የሆነ አለቃ የለም። ፍጹም የሆነ የትዳር ጓደኛ የለም። እግዚአብሔር ላሉብን ጉድለቶች ይቅር የማለት ችሎታን ሰጥቶናል። ነገር ግን ይቅር ለማለት ፈቃደኛ ካልሆናችሁ ምን እንደምትሆኑ ታውቃላችሁ? ብቸኛና የተሰቃያችሁ ትሆናላችሁ። አሁን ይቅር ባይ አለመሆንን የምናውቀው መንገዶች የትኞቹ ናቸው? ዛሬ ጠዋት የሆነ ሰው እንደዚህ ብሎኛል። በስቱዲዮ ውስጥ ስለምን እንደማስተምር ስነግራቸው እንደዚህ ያሉ። ታውቂያለሽ፣ አንዳንድ ጊዜ በውስጣችን ይቅር ባይ ያለመሆን ስሜት አለና እሱም በውስጣችን እንዳለ አናውቅም። እኔም በዚህ እስማማለሁ። በቤተ ክርስቲያን ውስጥ ተቀምጬ ነበርና ሰባኪው ዛሬ ማስተምረው ስለ ይቅር ባይ አለመሆን፣ ስለ ትዕቢትና ኩራት ነው አለ። እኔም አያስፈልገኝ፣ ምክንያቱም የተናደድኩበት ሰው የለም አልኩኝ እና በልቤ አሳደረው። አዎ አለ አለኝ እና እኔ ማን እንደሆነ አላውቅም ነበር። ከዛን በጓደኛዬ ልጅ ላይ ተናድጄ እንደነበረ አሳየኝ። ምክንያቱም እሷ ልጄ ላይ ጥሩ ነገር እያደረገች ነው ብዬ አላሰብኩም ነበር እና ልጄም የሆነ ነገር ማድረግ እየነበረባት ምንም ነገር እያደረገች አልነበረም። ስለዚህ በልጅቷ ላይ በጣም ተናድጄ ነበር፣ ምክንያቱም ልጄ ላይ እያደረገች የነበረውን ነገር አልወደድኩትም። እናንተም አንቺ ላይ አልፈርድብሽም፣ አንቺ እናቷ ነሽ። እናቶች የሚያደርጉት እንደዛ ነው ትሉ ይሆናል። እኔ ለልጅቷ ብጸልይላት ኖሮ የበለጠ ለውጥ አመጣ ነበር። ሰዎች ላይ በመናደድ ወይም በመጥላት ምንም ጥሩ ነገር አናደርግም። ነገር ግን ለነሱ በመጸለይ ሰዎችን መርዳት እንችላለን።
አሁን በሉቃስ ወንጌል 15 ላይ አንድ ታሪክ አለ። በጣም ኃይለኛ ነው። እሱም ስለ ታናሽና ታላቅ ወንድማማቾች ነው። እውነቱን ለመናገር ታሪኩ ስለ ታናሽ ወንድሙ እንደሆነ ስለ ታላቅ ወንድሙም ነው። ነገር ግን ብዙ ጊዜ የምናወራው ይቅርታ፣ ከታናሽየው ወንድም አንጻር ብቻ ነው። እና ከዚህ ትንሽዬ ክፍል ባነበላችሁ እንደማስበው ከሆነ በፍጥነት ትረዱታላችሁ። ታናሹ ልጅ ወደ አባቱ ጋር ሄዶ ከሀብት ድርሻዬን ስጠኝ አለው። በመጀመሪያ በዛን ጊዜ አባታችሁ በሕይወት እያለ ወደ እሱ ጋር ሄዳችሁ ከሀብትህ ድርሻዬን ስጠኝ ማለት ብትሞት ይሻለኛል እንደማለት ነው። ስለዚህ ወዲያውኑ አባትየው ሊናደድበት የሚገባውን በቂ ምክንያት ሰጥቶታል። ነገር ግን አባትየው ድርሻውን ሰጠው። ልጅየውም ድርሻውን ይዞ ሄዶ ሁሉንም ነገር አባክኖ ጨረሰው። በሴተኛ አዳሪዎች፣ በመጠጥና ምናልባት በቁማርና በተለያዩ ነገሮች ላይ ተጠቅሞ ጨረሰው። ሁሉም ነገር ካለቀ በኋላ ምንም ነገር አልነበረውም። ሁሉም ነገር አባክኖ ጨርሶታል። እሱም የአሳማ እርሻ ውስጥ ከመስራት ውጭ ሌላ እድል አልነበረውም። ከዚህ የአሳማ ገበሬ ውጭ ስራ የሚሰጠው ማንም አልነበረም። ስለዚህ እሱም ለተወሰነ ጊዜ ሰራለትና ከዛን ኑሮ በጣም የተወደደ ስለነበረ አሳማዎቹ የሚበሉት ነገር ከመብላት ውጭ የሚበላው ሌላ ነገር አልነበረውም። ስለዚህ ይሄ ልጅ በሚያምር ቤት ከሚወደው አባቱና ከቤተሰቦቹ ጋር እርግጠኛ ነኝ ደስ የሚል ኑሮ ከመኖር ከአሳማዎቹ ጋር ወደ መብላት ተቀይሯል። ነገር ግን መጽሐፍ ቅዱስ የሚለው ነገር እወደዋለሁ። እሱም የሚለው ልብ በገዛ ጊዜ የኔ ምኞት የተወሰናችሁት ዛሬ እሱ እንዲገለጥላችሁ ነው። ከዛም እናንተ መታችሁ ምን እያደረግኩ ነበር እንድትሉ ነው። ምክንያቱም ይቅር ባይ አለመሆን እኛ ከምናስበው በላይ በጣም ትልቅ ችግር ነው። እሱም እንደዚህ ያለ ምን እንደማደርግ አውቃለሁ። ወደ አባቴ ጋር ተመልሼ ሄዳለሁ። ከዛን የአንተ አገልጋይ ከመሆን በላይ ሌላ ነገር መሆን አይገባኝም። አንተ ይቅርታ የምታደርግልኝ ከሆነ በቤት ውስጥ አገልጋይ መሆን በጣም ደስተኛ እንደሆነ ያደርገኛል። ስለዚህ ንስሐ የገባ ልቡን ይዞ ሄደ። ከዛን መጽሐፍ ቅዱስ የሚለው ልጅየው ገና ሩቅ እያለ አባትየው አይቶት ወደ እሱ ጋር እየሮጠ ሄደ። እዚህ ጋር ሌላ ነጥብ አለ። ይህም በጣም ደስ ይላል። ምክንያቱም በዛን ጊዜ እድሜያቸው የገፉ ሰዎች አይሮጡም ነበር። የእነሱ መሮጥ አክብሮት እንደጎደለው ነበር የሚቆጠረው። ነገር ግን አባትየው በልጁ መደሰት በጣም ስለተደሰተ ሌሎች ሰዎች ስለሚያስቡት ነገር ግድ አልነበረው። ወደ እሱ ጋር ሮጦ ሄዶ ሳመው። አሁን ይህንን እድል ተጠቅሜ ይህንን ልነግራችሁ እፈልጋለሁ። ከእግዚአብሔር ርቃችሁ ሄዳችሁ ከሆነ ወይም ኢየሱስ ክርስቶስ አዳኛችሁ እንደሆነ ተቀብላችሁ ካልሆነ ንስሐ የገባ ልብ ካላችሁና ወደ ጌታችን ከዞራችሁ እሱ ወዲያውኑ ወደ እናንተ እየሮጠ መጥቶ ሕይወታችሁን ይፈውስላችኋል። አስታውሱ፣ ወደ እግዚአብሔር ከዞራችሁ እሱ ወደ እናንተ እየሮጠ መጥቶ በሕይወታችሁ ማዳንን ያመጣላችኋል። ይቅር ሊላችሁ ይፈልጋል። እናንተም የጎዷችሁን ሰዎች ይቅር እንድትሉ ይፈልጋል። ነገር ግን ያ የአዲስ ሕይወት ጅማሬ ነው። እኔ በጣም የሚያስገርመኝ ነገር አባትየው እንደዚህ ብሏል፣ ወፍራሙን በሬ እረዱ፣ እንደሰት። ይህ ልጄ ሞቶ ነበር፣ አሁን ግን ሕያው ሆኗል። ጠፍቶም ነበር፣ አሁን ደህና ነው፣ ተገኝቷል። ትልቅየው ልጅ በእርሻ ውስጥ እየሰራ ነበርና ምን እየሆነ እንደነበር ምንም አያውቅም ነበርና ሙዚቃውን ሲሰማና ወደ አንዱ አገልጋይ ጋር ሄዶ ይህ ምንድን ነው አለ። አያችሁ፣ አስተሳሰቡ ማየት ትችላላችሁ። ይህ ምንድን ነው? እና እሱም እንደዚህ አለው፣ ወንድምህ ተመልሶ መጥቷልና አባቱ ወፍራሙን በሬ አርዶታልና ለእሱም በጣም የሚያምር ልብስ ሰጥቶታልና በጣቱ ላይም ቀለበት አድርጎለታልና በጣም ጥሩ መንገድ እያስተናገደው ነው አለው። ታላቅየው ልጅ ግን ይህንን አልወደደውም። በጣም ተናደደ። ከታናሽ ወንድሙ ጋር ያልጨረሰው በጣም ብዙ ነገሮች ነበሩ። አያችሁ፣ በዚህ ምሳሌ ላይ ዋናው ታሪክ ስለ ታላቅ ወንድምየው ነው የምለው ለዚህ ነው። አዎ፣ ስለ ታናሽየውም ልጅ እና እንዴት ወደ እግዚአብሔር ቤት እንደምንመለስም ነው። ነገር ግን ብዙ ጊዜ ታላቅየው ልጅ ታሪክ ላይ አናተኩርም።
እሱ በጣም ብዙ መራራነት፣ ቂምና በልቡ ይቅር ባይ ያለመሆን ነበረበትና ይህም ታናሽየው ልጅ የሀብት ድርሻውን ተቀብሎ ከቤት ከሄደው የበለጠ መጥፎ ነገር ነው። የትንሽየው ልጅ ሞኝነት ነበር። ነገር ግን ይሄ ታላቅ ወንድሙ ተመልሶ ሲመጣ አሁን ከተሰማው ስሜት የተሻለ አስተሳሰብ ሊኖረው ይገባ ነበር። ይቅር ባይ እንዳልሆነ እንዴት አድርጋችሁ ታውቃላችሁ? መጽሐፍ ቅዱስ እንደዛ እንደሆነ አይነግረንም። እንደዛ መሆኑን የሚያሳዩ ጥቂት ጠቋሚዎች እዚህ አሉ። በመጀመሪያ ይቅር ባይ አለመሆን ሁልጊዜ ነጥብ ይይዛል። በሉቃስ ወንጌል 15:29 ላይ እርሱ ግን መልሶ አባቱን እንዲህ አለው፣ እነሆ ይህን ያህል ዘመን እንደ ባሪያ አገልግያለሁ፣ ከትእዛዝህም አንዱን እንኳን አላጓደልኩም። አንተ ግን ከባልንጀሮቼ ጋር እንድደሰት አንዲት የፍየል ግልገል እንኳን አልሰጠኸኝም። በዚህ ሁሉ ከዓመት ዓመት ሁሉንም ነገሮች እየቆጠረ ነበር እና እኔ መቼም ፈጽሞ አልታዘዝም አላልኩም። ነገር ግን ለእኔ ምንም ነገር አላደረክልኝም። እመኑኝ፣ ሁሉንም ነገሮች እየመዘገበና እየጻፈ ነበር። ጴጥሮስ ወንድሙን ስንት ጊዜ ይቅር ማለት እንዳለበት ማወቅ ይፈልግ ነበር። ነጥቦችን መመዝገብ የለብንም። የሆነን ሰው ይቅር አላችሁት ማለት ሁሉም ነገር አብቅቷል ማለት ነው። የሆነ ሰው ላይ ለመጠቀም ስትፈልጉ ወደ ልብስ ማስቀመጫችሁ ሄዳችሁ አውጥታችሁ ዳግም መጠቀም አትችሉ። በመጽሐፍ ቅዱስ 1ኛ ቆሮንጦስ 13:5 ላይ ፍቅር በደልን አይቆጥርም ይላል። ይህንን እወደዋለሁ። ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። አንድ ጥያቄ ልጠይቃችሁ። በጣም ጥሩ መዝገብ ጠባቂዎች ናችሁ። ጥሩ አካውንታንት ናችሁ። ታውቃላችሁ፣ ይህ በጣም የሚገርም አይደል? አንዳንድ ጊዜ በሰው ላይ ተናዳችሁና ወደ ኋላ ተመልሳችሁ ለምን እንደተናደዳችሁ ስታስቡ ለምን እንደተናደዳችሁ አታስታውሱትም። እኔ በጣም ጥሩ የመዝገብ መዝጋቢ ነበርኩኝና ምናልባት በባለፈው ሳምንት ዴቭ ላይ ከተናደድኩኝ በዚህ ሳምንት በእሱ ላይ ለምን እንደተበሳጨውና እንደተናደድኩኝ አላስታውስም። እና ይሄ በጣም አስገራሚ ነው። እንደማስበው ከሆነ ልክ ትላንትና እንዳልኩት በፍጥነት ይቅር ካላችሁ እሱን ለማድረግ በጣም ቀላል ነው። እና ይቅር የማይል ሰው ሁል ጊዜ ቅሬታ ያቀርባል። ለእኔ ምንም ነገር አታደርግም፣ ድግስ እንዲደገስልኝ ፈቅድህ አታውቅም። አባቱ አድርጎለት የማያውቀውን ነገር ለአባቱ ለመንገር ዝግጁ ነበር። ነገር ግን እሱ እስካሁን ላደረገለት ነገሮች ምስጋና ሲሰጥ አላየውም። እናንተ የተናደዳችሁባቸው ሰዎች እንኳን ለእናንተ ብዙ ነገር ያደረጉላችሁ ሰዎች ይሆናሉ እና እናንተ እነሱ ላደረጉላችሁ ነገሮች አመስጋኝ እየሆናችሁ አይደለም። ነገር ግን አሁን እናንተ የሚጎዳችሁ አንድ ነገር ስላደረጉ ወይም ስላናደዷችሁ እናንተ ያተኮራችሁት እዛ ነገር ላይ ብቻ ነው። እናንተ የምታተኩሩበት ነገር በሕይወታችሁ ትልቅ ነገር ይሆናል። ለምን እግዚአብሔር ካላደረገላችሁ ነገሮች በላይ ያደረገላችሁ ነገር ላይ አታተኩሩ? በአሁን ጊዜ በጣም አመስጋኝ ከሆናችሁ እግዚአብሔር ለእናንተ ብዙ ነገር ለመስጠት ፈቃደኛ ይሆናል። ነገር ግን ባላችሁ ነገር ላይ ቅሬታ እያቀረባችሁ ከሆነ ለእናንተ ወይም ለእኔ ሌላ ነገር ለመስጠት ለምን ይሞክራል? ይሄ ለእናንተ ብቻ አይደለም። ይሄ መልእክት ዛሬ የምሰብከው ለእናንተ ብቻ ሳይሆን ለእኔም ነው። ይሄን ሁሉ ዘመን አገልግዬ አንተ ግን ለእኔ አንድም ነገር አላደረግክልኝም፣ ለእኔ ምንም ነገር አልሰጠኸኝም። የሉቃስ ወንጌል 15:29 እነሆ ይህን ያህል ዘመን አገልግያለሁ፣ ከትእዛዝህም አንዱን እንኳን አላጓደልኩም። እርግጠኛ ነኝ አድርጓል፣ እሱ አላየውም ይሆናል። እናንተ ግን ለእኔ ምንም ነገር አላደረክልኝም። ታላቅ ወንድምየው በዝግጅቱ ምክንያት በጣም ተናዷል። ታላቅ ወንድሞች ዝግጅቶችን አይወዱም። አባትየው ወደ ውጭ ወጥቶ ልጁ ወደ ውስጥ እንዲገባ ለመነው። ነገር ግን እሱ ስላልወደደው ዝግጅቱን አላስቆመውም። እግዚአብሔር ጥሩ ዝግጅት ይወዳል ማለት እወዳለሁ። ደስተኛ እንድንሆን ይፈልጋል። በሕይወታችን እንድንደሰት ይፈልጋል። እና የሆነ ሰው ዝግጅቱን ስላልወደደው እሱ ያስቆመዋል ማለት አይደለም። ስለዚህ የመራራነትና የቂመኝነት ሸክምን ጥላችሁ ወደ እግዚአብሔር ዝግጅት መሄድ ወይም ውጭ ሆናችሁ ሌሎች ሰዎች በሕይወታቸው ሲደሰቱ ማየት ትችላላችሁ። እና የተወሰናችሁት እያደረጋችሁ ያላችሁት እንደዛ ነው።
ምናልባት እናንተ ውጭ ሆናችሁ ህይወታቸው ከእናንተ የተሻለ የሚመስሉ ሰዎችን እያያችሁ ይሆናል። ነገር ግን ምናልባት እነሱ ይህን ህይወት ለማግኘት ያደረጉትን ነገር ለማድረግ ፈቃደኛ አይደላችሁ። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።